ሀና ጀደዛ አረባ አባባ ምን አይነቱ ነው? እኔማ ትሰምኛለሽ ይኸውልሽ እንክብካቤ ተመችቶሽ መስተንግዶ ተመችቶሽ ስሬ ሰፈር የምትይልኝ ዳግም ነው። አልቀረብህም። እስኪ ወሬን እንኳን ልጨርስ። አቋርጥኩሽ አይደል? ምን አይነት ወሬ ማላስጨርስ ነው? በእንክ ጨርሽ። አይለ ስልኬ ተወርውሮ ሊያመልጠኝ ሲል የሆነ ጭልፊት ተወርውሮ አተረፈኝ። ለማንኛውም ደውልልሃለሁ። አሃ አቶ ባል ናቸው አይደል? ይሄ መክሰስ አልደረሰም ምራት ደረሰ ምናምን ነው የሚሉት። አይገርምህም? አቤት ግምት አናቱ ላይ ነው። ትሰምኛለሽ ይኸውልሽ ይሄን ታሪካዊ የሆነ ውበት ታሪካዊ የሆነ ፎቶ ነው ማለት ነው። አምጪ ስልክሽ። እስኪ ስታይል ቀይሪ። በጣም አሪፍ። ያው አሁን ደግሞ ያው እንግዲህ ምስጋና እንደየባህሉ ይለያያል ብለሻል አይደል? እንደተለመደው እስኪ አቤጣት አለንጋ ይሆነጣት። የምሬን ነው የምልሽ። ስሚ ለምን እሺ ብለሽ ለአንድ ለሁለት ዓመት አንፈራረምም? ኡይ ጥሩ ነበረ፣ ግን የፈረምኩለት ክለብ አይለቀኝም። አፌ ቁርጥ ይበልልሽ። ይኸውልሽ ከንብ ቀፎ ውስጥ እኮ ማር ጠብ የሚል ነው የሚመስለው። ይኸውልሽ ትሰምኛለሽ? በውሰትም ቢሆን እናስፈርምሻለን። አንቺን የመሰለሽ በረኛማ አሳልፈን አንሰጥም። ለበረኝነት ታጫ ጥሩ ቀላቢ ሆንኩብህ። ይኸውልሽ ምንም የማይገባባት አደገኛና ዝነኛ ጎልኪፐር ብዬሻለሁ። ስሚ ቆይ ለምን ጫማ ታኬታ ምናምን እያልሽ ጉልበትሽን ከምትጨርሺ አታምኝ። በቃ ያለው ነገር እመኝ። ምንድን ነው ምኑም በል ካየሽን ጀምሮ የፍቅር ማዕበል እንደመታው ጀልባ እዚህ እዛ እያደረገ እኔ ጋር እያመጣ እንደሚጥልሽ ነው። ወይ ጉድ! አስታወቀብኝ እንዴ? ይኸውልሽ የዛኔ እኮ ቡና ስጋብዝሽ እና እጣኑን ጨስ ሳደርግልሽ የፊኔ አያያዝሽ የጭሶ አካሄድ ምናምን ነገር ምን ያህል ጠብ እንዳደረግሽ እኮ ይናገር ነበር፣ ያሳብቅብሽ ነበር። ታዲያ ተንጠባጥቤ እንዳላልቀብህ በባልዲ ወይ በቅል ሰብሰብ አታረገኝም? ደስ እያለኝ እሰበስባለሁ። ምንድን ነው ደግሞ ድጋ አቶ ባል ነው ኤፊዬ ብለሽ ሴቭ ያደረግሽው። ስሚ ይኸውልሽ ላንሳውና የተፈራረምከው ውል ካለ ሰርዝልኝ ልበል። አይሚል ከሆነ ደግሞ ለአንድ ለ6 ወር ያውሰኛ። አንቺ ምን ችግር አለ? ሞዛዛ አልቀረብህም። ሄደና ልጁን ጥራልኝ ነው የምልህ። እኔ ማናገር እፈልጋለሁ። የማን ደፋር ነው እየዞረ ስሜን የሚያጠፋው? አይቴ ልጁ መች እንደ ልጅ ሆነና ባይሆን ተነሽ አብረን እንሂድ። እኔ ምን አልኩኝ? እኔ መሬት እያልኩ እኮ ልጆች ሜዳ ላይ እኮ እንደ ኳስ በተንኳቸው ነው የምልህ። ሳራ የታለች? ሀንዬ የታለች? እንዴ እንደወጡ እኮ ነው የቀሩ። ዝም አልክ እኮ። ሂድ እስቲ ጥራልኝ። ሂድ ፈልግና ጥራቸው። እሽቲ ምን አልከኝ? እሽቲ ነው ያልኩት። አይ ጌታቸው ይኸው ጌታቸው እንደው የስራህን ይስጥህ። አንተ ብትሞት ይኸው ሌላ ሰው የሚገባበት እሳት አይደለም የምትገባ። ለአንተ ለብቻ እሳት ተዘጋጅቶ ነው የሚጠብቅ። የሰራው ስራ እውነት ደግሞ እንደውም ነፍስ አትሄድም። እዚች ቅጠሏ ላይ ተንጠልጥላ ነው የምትቀር። ስራህ አንተ በእኔ ላይ ያረከው ብቻ ያንተ ነፍስማ ፈጣሪው ፊት አይቆምም። ያፍራላ እዚህ ነው የሚቆመው። ሄሎ ጌታቸው፣ ስማ ጌታቸው፣ መጠህ እዚህ ያለውን ነገር የምታስተካክል ከሆነ አስተካክል። መሬቴን ቤቴን የምታስመልስ ከሆነ አስመልስ። ካልሆነ ግን አይኔን እንዳታይ ነግሬያለሁ። ሴት ናት ሰው የላትም ብሎ አይደል እንደ የተጫወቱብኝ። ዝም ትላለህ? ይኸውልህ ጌታቸው ትሰማለህ? አሁኑ እንድትመጣ ብያለሁ። እኔ ተናገርኩ በቃ። አንተ ጆሮ አይሰማም እንዴ? ለምንድን ነው የምትለግመው? የማንን ነፍስ ነው ያጠፋ አንተ? አረዲያ ዝክት ያርገ ደግሞ ረገምኩት። ረገምስ የለብኝም ነበር። አይ ጌታችን
የሌለን የተመቹኝ ግን እውነት በጣም የሚያስቁ ሰውዬ እኮ ናቸው። እኔ የምለው ትብቃ፣ ቆይ ይሄ ጌታፍ ምናምን የሚለው ነገር ገብቶሻል? ያው ናቲ እንደነገረኝ ከሆነ ጌታቸው ታመነና ፍርድ ያውቃል አብረው ሲሰሩ ነበረ። ከዛ ጋሼ ብቻውን ሸመጠጣቸው። ስለዚህ ልክ እንደ ናቲ የተከዳና ላቡንና ደሙን ለማስመለስ የመጣ ሌላ አካል አለ ማለት ነው። ልክ ነው። ለካስዬ ነው ወይስ ለፍርድ ያውቃል ነው የምትሰሪው ብሎ በጣም እያፋጠጠኝ ነው። እና ቆይ ካስዬ የምታውቀው ነገር አለ ማለት ነው? ቆይ እሺ ናቲ ያገኘ የተባለውስ ነገር? እሱ ናቲ በደንብ ተንከባክቦ ሌሎች መረጃዎችን ማወቅ አለበት። የሆነ በቃ የታሰረ የተወሳሰበ ነገርም አለ። እንደዛ አይመስልሽም ትብቃ? በደንብ ተረጋግተን ነገሮችን በጥንቃቄ ማየት ይኖርብናል። ቆይ ቢሮም እቤት ውስጥም ሰነዱን ካላስቀምጠው ቆይ ሊያደርገው ይችላል። ምናልባት ባንክ ወይም መሬት ቀብሮት ይሆናል። አሰስን ፈለግን ግን ምንም ማግኘት አልቻልንም። ይኸውልሽ ትብቃ፣ በዚህም ሆነ በዛ ማለት ነው ካስዬ ማወጣጣት ይኖርብናል። ናቲ እንዳለው ያለ ምክንያት አልመጣችም። አሁን ደግሞ ድንገት የተፈጠረውን አጋጣሚ ተጠቅማ ቤቷን ጥላ ጠፋች። ያን ያህል ጊዜ ቆይ እንደ ታማሚ ተኝታ በቃ ስትሰልለን ስትበረብረን ነበር ማለት ነው። ታዲያስ ጋሼን ቀርጸናል ብላ እንደዛ ያርበደበደችው ከጀርባ ያሰማራችው አካል ቢኖር ነው። ቆይ ማን ነው ይሄ አካል? ማንስ ነው? ቆይ ከኛስ እሺ ምንድነው የሚፈልገው? እኔ የምለው ቆይ ብሩክ ቆይ ከነሱ ጋር ግንኙነት ይኖረው እንዴ? ጠርጥር ከገንፎ መሃል አይጠፋም ቅቤ። ቅቤ? እሺ ማንኪያ በለው። እሺ በርበሬ። ተው እንጂ ሮቤል። ምንድነው አንቺ ደግሞ ምን ከነቀምቀም አያቴ እኮ ስሜን ጠራሽው። በሰላም ሀና ሰሌ እንዴት ነህ? እንደምን አለሽ? እህትሽን ስትጣሪ ሰማሁ ልበል? አዎ አይታታል? አዎ ከወንዝ ውስጥ ነች። ኧረ ነይ ተመለሽ አይሆንም ስላት እምቢ አለች፣ አሻፈረኝ አለች። ትቻት ሄድኩ። አልገባኝም። ምናልባት ደራሿ ይዟት ሄዶ እንዳይሆን። ምን? ስቀልድ ነው ቆንጅት። እንዴት በዚህ ትቀልዳለህ? እንኳን እሷ አባቴም ሞቷል። ምን አስጨነቀሽ? አባቱ ሞትና እህቴ ሞት አለባት ማለት ነው? በጣም ቀሽም ሰው ነሽ። ሀና ልትንከባከበኝ እየሞከርክ ባልሆነ። ቆይ እየተንከባከብኩሽ አይደለም እንዴ? ወንዶች ግን በጣም ነው የምትገርሙኝ። እሺ ሴቶች ምንድነው የምንገርማችሁ? እኛ ወንዶች አበባ እንዳየንም ቆንጆ ስታዩ እዝ ትላላችሁ። ቆይ ቆንጆ ስታዩ ምናምን ነገር አላልሽም እንዴ? የት አለ ቆንጆ? እስኪ አይንህን ገለጥ ከፈት አድርገው። ይኸው። እና እዚህ አካባቢ አይታየም? ምን ቆንጆ? የቆንጆ ማዕት ይታይሻል? አረ የምን ብዛት ነው የምትለው? ማየት ከተሳነህ አይንህን ተመርመር። አታያቸውም እንዴ? በእናትሽ የጀበናው አጠቋቁ ሲኒዎቹ እንደዚህ ነጭ ለብሰው ተደርድረው አያምሩም? አበዛዛቸው ሞዛዛ ተጀረዘ አበዛሽንስ። አረ መደፋፈር። የምሬን እኮ ዝም ስልሽ እኮ በጣም እያበዛሽ ነው ያለሽ። እና በዛብህ ቀንሰዋ። ይኸው ለዚህ ድፍረት ቆይ አራና ሳሪ አረ ሃና መልካሙ ማን ጠፍቶብህ ነው? አታውቃቸውም? እኔም አላውቀው ሰው አታውቃቸውም አልኩህ እኮ። ባይሆን እትዬ ትፈልጋለች። እንሂድና እናውራ። ሀቃቁን ታወሩታላችሁ ዛሬ። ስለ ምን ጉዳይ ከእሷ ጋር የማወራው? ስለ ሟች አባት፣ ስለ መሬቱ፣ ስለ ቤቱ ልታወራ ትፈልጋለች። ምንም የማወራው ነገር የለኝም። ከእሷ ጋር ምንም ማውራትም አልፈልግም። ኧረ ተው አንተ ሰው አደብ ግዛ። ትልቅ ሰው ሲጠራ ቤት ሲልክ ወዴት ነው እንጂ እንዲህ መሆን ጥሩ ነው? ኧረ ተው አንተ ሰው ፈጣሪ ሲወደዋል። እየመከርከኝ ባልሆነ መልካሙ ዞር በል ከፊት አንተ። ኧረ
አይ መዳረሻ የሚያምርልህ መስሏል። እንዲህ በትልቅ ሰው እምባ እየተንፈላሰስክ አይ ሰው መሆን ከንቱ። ታረግ እነዚህ ልጆች አሁን የት ገቡ ነው የሚባለው? ሀና ኧረ ዛሬ ኧረ ወይኔ ትዬ ሰው አታረገኝም። ኧረ እነዚህ ልጆች ክፉ አይንካቸው እንጂ ትዬስ አታስገባኝም።